ሰላም እንደናችሁ አለን የዩቲዩብ ቤተሰቦች አለን። ዛሬ እንግዲህ የምናረጋው ጉዞ ወደ ዊንተር ወንደርላንድ ለንደን የሚገኘው ዊንተር ወንደርላንድ እንሄዳለን ማለት ነው። እዛ ያለውን አክቲቪቲዎች እዛ ያለውን ነገሮች አንድ ላይ እናረጋለን፣ ፈታ እንላለን፣ ሬት እንሰጠዋለን፣ ያዋጣል አያዋጣም የሚለውንም አንድ ላይ ዞር ዞር እያለ እናየዋለን ማለት ነው። አረቡኔን እስጪኝ ደግሞ የመጀመሪያ ጊዜ ደግሞ እኔም የመጀመሪያ ስለሆነ በጣም አሪፍ ነው። እስቲ ያለውን ነገር አንድ ላይ እናያለን። ቀድመን ነው ቲኬት የሚቆረጠው 5 ፓውንድ አይደል? ለአደልት 5 ፓውንድ ይቆረጣል። መግቢያ ኦንላይን ነው። ካልቆረጣችሁ አይ ቲንክ አይገባም መሰለኝ እዛ። አይ ቲንክ የሚገባ አይመስለኝም። ስለዚህ እዛ ነው በኦንላይን ቲኬት ቆርጦን እዛው ነው እንሄዳለን። ያለውን አክቲቪቲዎች ደግሞ እዛ እናደርጋለን። አይ ቲንክ ትንሽ ውድ ነው ግን እስቲ ያዋጣል አያዋጣም የሚለውን እናያለን ማለት ነው። ይመቻችሁ፣ ተከታተሉ። ግን ላይክ፣ ሼር፣ ሰብስክራይብ በተለይ ሰብስክራይብ ግን እየሄደ ነው። አዎ እያረጋችሁ ብርዲቲ ግን አደገኛ ብርድ ነው ያለው። አደገኛ ራሱ እንደዚህ ተደረሰ በጣም ውስጥ ደግሞ የበለጠ አደገኛ ነው የሚሆነው። ግን እስኪ እኔ እንኳን የሚሞቀኝ ሰውዬ በረደኝ፣ ምክንያቱም አደገኛ ብርድ ነው ያለው። ለማንኛውም ደርሰናል። እስቲ በጣም ነው ያበደ ነው። የመጀመሪያ ነው። እስቲ የመጀመሪያን ከእናንተ ጋር ከቤተሰቦቼ ጋር አካፍላችኋለሁ። ዛሬ የሚገርስ ይሆናል። በጣም ሰፊና አሪፍ ቦታ ነው ያለው የመጣ ነው። በጣም ጣፋጭ የሚወድ ሰው በጣም ብዙ ቦታ እንደፈለጋችሁ አለ። እኛ ጣፋጭ ብዙ ስለማንበላ ይብራብን። እኔም አቁም ያለው ብዬ ነው እና አሁን ለማንኛውም አንዳንድ አክቲቪቲዎችን ለማድረግ እያየን ነው። አሪፍም የቱ እንደሆነ እያየነው ነው። ቅድም ያሳየኋችሁ በጣም ራስ ነው የሚያዞረው። ስለዚህ ምንም አያደርግልንም። ዝም ብለን መጠጣችንን ይዘን መጠጥ ለመጠጣት ብርዱ በጣም አደገኛ ነው። መያዝ ራሱ አንችልም። ለማንኛውም እስቲ አንዳንድ ነገር እናድርግ። ትንሽ ዞር ብለን እንግዲህ ዝም ብለን አንድ ቦታ ሄደን ቁጭ እንላለን። ሁሌ ስንዝናና ዞር ብላችሁ ከዛ በኋላ ወደ መጨረሻ ነው ሄዶ ተቀምጦ መብላትና መጠጣት የሚሻለው። የኔ እንደኔ ኦፒኒየን ማለት ነው። እንደዛ ነው አሪፍ ብዬ ማስበው። ስለዚህ አንዳንድ ነገሮችን ደግሞ እናደርጋለን። ግን ድራፍት መጠጣት ፈልጌ ነበር። እቺን እንግዲህ እንደምታዩት ነች። እቺ ቪሌጅ እንደ ቪሌጅ እያደረጉ አረ ቁጭ ብለው የሚጠቀሙባት ነች። ምግብ ምናምን መብላት ስትፈልጉ፣ ስልክ ቻርጅ ማድረግ ስትፈልጉ። የኔም እንደውም እያለቀብኝ ነው። ወደ መጣንበት ተመለስን። እቺ አይስክሪም አስታውሳታለሁ ነው እንግዲህ እኔ የመጀመሪያ በመሆኑ በጣም አሪፍ ነው። እሷ እንኳን ብዙ ጊዜ ገብታለች። እኔ የመጀመሪያ ነው። በጣም አሪፍ ነው። አሪፍ ቦታ ነው። እንዳልሽው ደግሞ ዊንተር ወንደርላንድ የሚዘጋጀው በአመት አንዴ ነው። በአመት አንዴ ሲዘጋጅ ክሪስማስን ወይ ኒው ይርን ጠብቆ የሚዘጋጅ ፕሮግራም ነው። ለስንት ቀን? ለአንድ ወር፣ ለ4 ዊክስ ወይ ደግሞ ለአንድ ወር የሚዘጋጅ ፕሮግራም ነው። ከጃንዋሪ ስንት ከዲሴምበር ከኖቨምበር መጨረሻ እንግዲህ አሁን የቀረው ጥቂት ቀናቶች ናቸው የቀሩት ከኒው ይር በኋላ ማለት ነው። ከኒው ይር በኋላ አይ ቲንክ ለአንድ ሳምንት ብቻ ነው የሚቆየው። ከዛ ያልቃል፣ ይዘጋል ማለት ነው። ከዛ ደግሞ በአመቱ ይመጣና ደግሞ ድጋሚ ይሄን ሁሉ የሚሰራሉ ማለት ተነቃቅሎ የሚሄድ ነው እንጂ ይሄ ተቀምጦ የሚሆን ነገር አይደለም። ተነቃቅሎ ሁሉ ነገር የሚነሳ ናቸው። እሱ ራሱ አንድ የገረመኝ ነገር ነው። የምር በጣም ነው የሚገርመው። እያንዳንዱ ተነቅሎ ይሄዳል። ከዛ የዛሬ አመት ደግሞ መተው እዚሁ ቦታ ይሰኩታል ማለት ነው። እና ይሄን ያህል ችሎታ አላቸው ማለት ነው።
ካልቸራቸውም ስለሆነ ነው። በተለይ ቱሪስት ደግሞ በጣም መጥቶ የሚጎበኘው ቦታ ነው። የሀገሩም ሰው በደንብ ነው የሚጎበኘው ይህን ቦታ። ላይክ በጣም አሪፍ ነው። ዋጋዎቹም ፌር ናቸው። እኔ እንዳየሁት አይደለም፣ ዋጋውም ፌር ነው ማለት አንድ ጌም ተጫውታችሁ 6 ብር ከሞትኩም ጨው። ይህንን ነው እኔ አሁን ያሰብኩት። ይህንማ ሄደዋለሁ። ስንት ሜትር እንደሆነ ሊየው በዛው በስማ ይሄ ከ80 ሜትር በላይ ነው። እዛኛው የቅድሙ ያሳየኋችሁ 80 ሜትር ነበር ያለው። ይሄ ሜትሩን አይቼ ልግባ። እንግዲህ አንዳንድ ኢንተርኔት ቪዲዮ ላይ ሳይ ሰው እየወደቀ ተቸግሯል። ከዚህ ላይ ግን ልሞክረው እንግዲህ ያው ይሄ ሃንጎቨር እውነትም ሃንጎቨር ነው። ስንት ሜትር ነው? 9 ፓውንድ ነው የሚለው። እስቲ ይሄን ሞክረው። ኦ ማይ ጋድ ደፍረን ሞክረው። 85 ሜትር ነው ይሄ። 85 ሜትር ያው እዛ ጋር 85 ሜትር ይላል። ኦ ማይ ጋድ ከባድ ነው። እንግዲህ እየገባን ነው። መሞከር ካለብን መሞከር ያለውን እንሞክረዋለን። እንግዲህ እስቲ ገብተናል። እንግዲህ ተሳልመን መጀመር ነው። እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ እያልን መጠንቀቅ አለብን። እንግዲህ ብዬ ነው መጠንቀቅ አለብን። እዚህ ጋር እንግዲህ እንደምታዩት እላይ የወጣሁት ከ90 ሜትር ከፍታ ላይ ነው እና በጣም ነው የሚያስፈራው። በቪዲዮ ወይ በሌላ ነገር ሲታይ ብዙም አያስፈራም። እኔም እንደዛ ነበር የገመትኩት፣ ግን ስትወጡ ነው በጣም የሚያስፈራው። 90 ሜትር ላይ በባዶ በምንም አይነት ነገር ብቻ በጣም ነው የሚያስፈራው። ለማንኛውም ይሄን ይመስላል። እንደምታዩት ነው በጣም ነው የሚያስፈራው። 85 ሜትር ማይ ጋድ ይሄ ነው በቃ የሚያስፈራው። እንዳትሞክሩ፣ እግዚአብሔር እንዳትሞክሩ። በስመ አብ እንዴ! በላይ እኮ መጨረሻ ላይ እኮ ነው የደረሰው። 85 ሜትር ኦ ማይ ጋድ! እሱ ነው የሚያስፈራው። የምር እኔ በኔ ሀሳብ እንዳትሞክሩት ነው ብለው በቃ ያስፈራላ። በጣም ነው የሚያስፈራው። 85 እኔ የምፈልገው ጌም ይሄንን ነው፣ ግን በጣም ነው የሚያስፈራው። አሁን ከሞከርኩት በኋላ ግን እስቲ እኔ በጣም ከድሮ ጀምሮ የምመኘው ግን ይሄኛው ነው። ይሄ አኮን ነው እና እስቲ ሞከረው። በጣም ረጅም ነው ደግሞ ቤቢ። ይሄ አሪፍ ነው። እየገባን እንገኛለን። ሌላ የሚያስፈራ ነገር ውስጥ ጀምረን ልንገባ ነው። እንግዲህ አሁን ያሳያችሁ ውስጥ እዛ ውስጥ ልንገባ ነው። እንደምታዩት 12 ፓውንድ ነው። 12 ፓውንድ እዚህ ጋር ይከፈላል። እሷም አሁንም ባለቤቴ አሁንም ፈርታለች። ስለዚህ ብቻዬን ልሞክረው ነው። እንግዲህ አንዳንድ የሚያስፈራሩ ነገሮችን ይህንን እየሞከረን ማየት ነው ያለውን ነገር። እስቲ አንድ ላይ እናያለን ማለት ነው። ስልክ መያዝ ከቻልኩኝና መቅረጽ ከቻልኩኝ አንድ ላይ እየቀረጽን ፏ እንላለን ማለት ነው። እስቲ ወደ ሌላኛው የሚያስፈራው ቦታ እንሂድ ማለት ነው። ይመቻችሁ። የፕ መጥቷል። እንግዲህ እንሞክረዋለን። ይሄ ነው ማያስፈራ ከሆነ ይሞክራል። የወጡ አዛጋኝ ተመከች አይስ ይገባል።
ልንጀምር ነው። አንድ ላይ እናያለን። እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ ብለን መጀመር አለብን። ኦ ማይ ጋድ ኦ ማይ ጋድ ዛሬ ልሞት ነው። በቃ ዛሬ ልሞት ነው እንደምታዩት። በስመ አብ በተለይ በልታችሁ እንዳትመጡ። በቃን። በጣም ነው የሚያስፈራው። እኔ ከዚህ ወዲያ እንደዚህ ነገር አልሞክርም። በተአምር ተመስገን። በገዛ እጄ እንደዚህ ልሞክር? እንደምታዩት ነው። እንደዚህ ውስጥ ይሄንን የተሽከረከረ በስመ አብ ኦ ማይ ጋድ ሰላም ናይስ። ደርሰናል። በሰላም ደርሰናል። ኦ ማይ ጋድ በሰላም መውጣታችን ራሱ አንድ ነገር። ይሄ እንደምታዩት ደስ ይላል፣ ግን ያው በጣም ነው የሚያስፈራው። በጣም የሚፈራ ሰው መጥቶ መዝናናት የለበት። የምር የሚፈራ ሰው መጥቶ መዝናናት የለበትም። ምንም እንደዚህ ነገር እንዳታስቡ፣ ከባድ ነው። ለማንኛውም በሰላም ደርሰናል። ወደ መሬት ወርደናል። ፎቶአችንን እስቲ ደግሞ ሄደን እናያለን። እንኳን አልገባች እሷ አልገባም ብላ የለመነችው እውነት ነው እንዴ? ኧረ በስመ አብ ዛሬ በገዛ እጄ። አዎ በጣም ነው የሚያስፈራው። በስ ወይኔ ራሴን አመመኝ ራሱ። አዎ ገብቼ ይሄን እኮ እንደምታዩት ውይ። ለማንኛውም 3-4 አክቲቪቲዎች አድርገናል። የሚያስፈራራት የመጨረሻ ቀን የህይወቴ ነበር የመሰለኝ ዛሬ። አዎ እንደዛ ነበር የመሰለኝ። ለማንኛውም በጣም አሪፍ ነው። መቻቹ ይሄን አሻንጉሊት ይዛችሁ ትሄዳላችሁ። ተሳለሚ እንዴ እቺን ወረረሽ እንኳን ማስገባታች። አንድ ሁለት ሶስት አረቺ ምንም አችልም። በስማ አሽከርክረው ነው የሚልህ። እየሰማሁ እንጂ እሱ ያርግልሽ። አንዴ ያርግልህ። እሱ ያርግልህ። ቆይ እሱ ያርገው አንዴ። እስኪ ተረጋጋ። ቆይ እኔ 6 እኮ ነው ያደረግነው። ጌሙ እንድታሳየን
አሸነፈ ማለት ነው። እየመረጠ ነው። ተበልተን እንግዲህ እየሄድን ነው። 10 ብር በ10 ብር ግን ቀላል ይመስላል። ምን አራት ከምሳ እንደምን እንደዘጋታለ ያ ልክ ዘጋ ሆት ሮስትድ ቻስናት